አድማጭ ተመልካቾቻችን ለዛሬ ያላችሁን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ዛሬ ግንቦት 18 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የአገዛዙን የአብይ አህመድን ሰራዊት እያሽመደመደና አይቀጡ ቅጣት እየቀጣው ይገኛል ሲሉ የፋኖ ምንጮች ገልጸዋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ሲል ጥቃቱን መጀመሩንም አስታውቀዋል። የአማራ ፋኖ የህልውና ትግሉን ከፍተኛ ድል እየተቀናጀ በላቀ የአውደ ውጊያ የበላይነት በአገዛዙ ላይ የስነ ልቦናና የሞራል ብልጫ የወሰደበት ሁኔታ ላይ ይገኛል ያሉት ምንጮች የዘመቻው ዓላማ በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል ምስረታን በማስመልከትና የጥምር ስራን ለማስተዋወቅ የታቀደ ነው ተብሏል። በዚህ አውደ ውጊያ የተሰለፉ የጎንደር ቀጠና ፋኖች ከተለያየ ክፍለ ጦርና ኮር አካላት ነው ተብሏል። የተወጣጡት አሃዶችም ከደቡባዊ ጎንደር ቀጠና ከሜጀር ጀነራል ውባንታ ባተ አንደኛ ኮር አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ግዙፉ ጎንደሬ በጋሻ ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃና ከሁለተኛ ኮር ከቋራ ኦሜድላና ከአድዋ ክፍለ ጦሮች ሁለት ሻለቃዎች ዞብል ጃኖና ቴዎድሮስ ክፍለ ጦሮች አንድ ሻለቃ የተወጣጡ መሆናቸውን ተናግረዋል። እስካሁን በነበረው ከባድ ትንቅንቅም የፋኖ ኃይሎች የበላይነት የነገሰበትና የቋራ ቃል ኪዳን የበላይነትና የአንድነት ብርታት ተምሳሌት የታየበት ነው ሲሉም ገልጸዋል። በዚህ ትንቅንቅ በበዛበት የትግል አውድ ውስጥ የፋኖ ኃይሎች የቋራ ወረዳን በሙሉ የተቆጣጠሩ ሲሆን የአገዛዙ ኃይል በሙሉ የተደመሰሰና የቆሰለ እንደሆነ ለማወቅ ተችሏል። ዛሬ ሌሊት 6 ሰዓት ገደማ በቦሌ ኤርፖርት ለማረፍ የተቃረበ ንብረትነቱ የኳታር አየር መንገድ ንብረት የሆነ አንድ አውሮፕላን ለማረፍ ከተቃረበ በኋላ የበረራ መስመሩን መቀየሩ ታውቋል። ይህ የበረራ ቁጥር QR 1427 የሆነ አውሮፕላን መነሻውን ዶሃ ኳታር አድርጎ ወደ አዲስ አበባ ሲጓዝ ነበር ሲሆን ለማረፍ በተቃረበበት ወቅት ከሌላ ለመብረር እየተነሳ ከነበረ የኢትዮጵያ አየር መንገድ አውሮፕላን ጋር በአንድ የበረራ ከፍታ ላይ በመገኘታቸው የበረራ መስመሩን እንዲቀይር መደረጉን ተሰምቷል። በዚህም ሊፈጠር የነበረውን ከባድ ግጭት ማስቀረጣቸው ታውቋል። የኳታር አውሮፕላኑ ዞሮ በሮ እንዲመለስ ተደርጓል። ይህም ሁለቱ አውሮፕላኖች በአንድ ከፍታ ላይ ተገናኝተው የግጭት አደጋ እንዳይከሰት የተደረገ ነው ያሉት የመረጃ ምንጭ እንዲህ አይነት ክስተቶች በዓለም ዙሪያ እጅግ ውስን በሆነ አጋጣሚ ብቻ እንደሚከሰቱ ተናግረዋል። ሁለቱም አውሮፕላኖች 25L የተባለውን አንድ መንደርደሪያ ለማረፍና ለመንደርደር መጠቀም እንደነበረባቸው፣ ነገር ግን የኳታር አየር መንገድ አውሮፕላኑ 074 በሚባለው መንደርደሪያ በኩል ለማረፍ መቀረቡ ክስተቱ እንደተፈጠረ ታውቋል። የአየር ትራፊክ ተቆጣጣሪዎች ምን ሚና እንደነበራቸው መረጃ የለንም ያሉት ምንጮች ለማረፍ እየተቀረበ የነበረው አውሮፕላን ወደ ሌላ ማረፊያ መጠቆሚያ መውሰድ እንደነበረባቸው አስረድተዋል። ይህ ሳይሆን ቀርቶ የኳታር አውሮፕላን 074 መንደርደሪያን በመከተል የማረፍ ሂደቱን ለማቋረጥ መገደዱንም ገልጸዋል። ከክስተቱ በኋላ አውሮፕላኑ በሰላም ለማረፍ መቻሉ ታውቋል። ራስን ማጥፋት በአማራ ክልል ባለፉት 9 ወራት ውስጥ 176 ሰዎች ራሳቸውን ማጥፋታቸውን የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል አስታወቅም። በሆስፒታል የድንገተኛ ክፍል ሐኪም ዶክተር ጓዴ ተዋበ በሰጡት ቃል ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ብለዋል። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታል ይመጣል ያሉት ዶክተር ጓዴ በአብዛኞቹ ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠውን ሜታሎፋይድ ተብሎ የሚጠራውን ጸረ ተባይ መድኃኒት ነው የሚወስዱት ብለዋል። አብዛኛዎቹ ከ15 እስከ 30 ዓመት የዕድሜ ክልል ውስጥ የሚገኙ ወጣቶች እንደሆኑ ገልጸዋል። ተጎጂዎች ራሳቸውን ማጥፋታቸው በምርመራ ነው የሚገኘው ያሉ ሲሆን በተጨማሪም ከቤተሰቦቻቸው የሚገኘው መረጃ እንደሚያመለክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረውን ቃላት እንዲሁም መድኃኒቱን ከወሰዱ በኋላ ከአጠገባቸው የሚገኘው የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው ማረጋገጫ ነው ብለዋል። ከዚህ ባለፈ መድኃኒቱ ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለ መጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት እንዲሁም ኑሮ መረርን የሚሉ ምክንያቶች እንደሚሰጡ ዶክተር ጓዴ ተናግረዋል። በተለይ የጸረ ተባይና ተዋሲያን ማጥፊያ መድኃኒቶች ከተፈለገው ዓላማ ውጪ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ማሳሰቢያ ሰጥተዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት አቶ ጌታቸው ረዳና የእርሳቸውን ጎራ በተቀላቀሉ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተ አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ አገኘ። ዲሞክራሲያዊ ምስረታ ትግራይ ወይም ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸው ተብሏል። የአዲሱ ፓርቲ የሚዲያና የኮሙኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳ ኢሃለፎም ለኢትዮጵያ ኢንሳይደር እንደተናገሩት ስምረትን ለማስመዝገብ ለኢትዮጵያ ምርጫ ቦርድ
የቀረበው ከ2 ሳምንት በፊት ነው። ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበውን ጥያቄ ተከትሎ አስተባባሪዎቹ በዛሬው ዕለት ጊዜያዊ የምዝገባ ፍቃድ ሰርተፊኬት ከምርጫ ቦርድ መቀበላቸውን አቶ ረዳኢ ገልጸዋል። ለ3 ወራት የሚያገለግለው የጊዜያዊ ምዝገባ ፍቃድ ለአዲሱ ፓርቲ ሰኞ ግንቦት 18 2017 ዓ.ም መሰጠቱን የምርጫ ቦርድ የኮሚኒኬሽን ክፍል አረጋግጧል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ ምዝገባ ፍቃድ ለተጨማሪ 3 ወራት ሊራዘም እንደሚችል ይደነግጋል። ይህ አዋጅ የጊዜያዊ ምዝገባ ፍቃዱን የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ ይሆናል የሚል ድንጋጌም ይዟል። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል በአኝዋ ዞን ዲማ ወረዳ በሚገኝ ቦታ ላይ በከፈቱት የደፈጣ ተኩስ ጥቃት 6 ሰዎች መገደላቸውን የወረዳው የአስተዳደርና የፖሊስ ኃላፊዎች ተናገሩ። በትናንትናው ዕለት ጠዋት በተፈጸመው በዚህ ጥቃት በ9 ሰዎች ላይ ጉዳት መድረሱን መመልከታቸውን በአካባቢው የሚገኙ የሕክምና ባለሙያዎች ገልጸዋል። የሙርሌ ጎሳ ታጣቂዎች ጥቃቱን የሰነዘሩት ከዲማ ወረዳ 39 ሰዎችን አሳፍሮ ወደ ጎግ ወረዳ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ እንደሆነ የወረዳው ፖሊስ አዛዥ ረዳት ኢንስፔክተር ኡታክ ሜዶ ተናግረዋል። የህዝብ ማመላለሻው አውቶቡስ የደፈጣ ጥቃት የተሰነዘረበት ከዲማ ከተማ 45 ኪሎ ሜትር ርቀት ተጉዞ አቻኛና 45 በተባሉ ቀበሌዎች መካከል በደረሰበት ወቅት እንደሆነ የፖሊስ አዛዡ አስረድተዋል። ታጣቂዎቹ በአውቶቡሱ ላይ ተኩስ በከፈቱበት ወቅት መሳሪያ የያዘ ተሳፋሪ መልሶ በመተኮስ አጸፋው መመለሱን ረዳት ኢንስፔክተር ኡታክ አመልክተዋል። በተኩስ ልውውጡ አንድ ታጣቂ መገደሉንም የፖሊስ አዛዡ ጠቁመዋል። በታጣቂዎቹ የደፈጣ ጥቃት የአውቶቡሱን ሾፌር ጨምሮ የ6 ሰዎች ህይወት ሲያልፍ በ6 ሰዎች ላይ ጉዳት መድረሱንም ጨምረው ገልጸዋል። ጃዋር መሐመድ ለኢሳያስ አፈወርቂ ንግግር መልስ ሰጠ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንት ያደረጉትን ንግግር ትርጉም ማዳመጡን በመግለጽ የጀመረው ጃዋር በሁለት ቁልፍ ነጥቦች ላይ አስተያየት መስጠት ፈልጋለሁ ብሏል። ሲያስረዳም ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸው አብይ አህመድን የኦሮሞን ጥቅም የማይወክለው የኦሮሞ ርዕዮተ ዓለም የሚያራምድ በማለት ከሰዋል ካለ በኋላ በዚህ ንግግር ደስተኛ ለመሆኑን አስታውቋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያለው ጃዋር ይህ የኦሮሞ ማንነት ወይንም ባህል መገለጫ ቃል መሆኑን አስረድተዋል። ልክ ኤርትራዊ ወይንም ኩኩዩ እንደማለት መሆኑን ገልጿል። ቢሆንም ፕሬዝዳንት ኢሳያስ ከ7 ዓመት በኋላ አብይ የኦሮሞን ሴት እንደማይወክል በማመናቸው ደስተኛ መሆኑን አስታውቋል። ለ10 ዓመታት ከኤርትራ ጋር ሲሰሩ የነበሩት የኦሮሞ ፖለቲካ መሪዎች ጨምሮ የኦሮሞ ምሁራንና የተከበሩ የሀገር ሽማግሌዎች ለዲሞክራሲያዊ ሽግግር አብይን ሲደግፉ መቆየታቸውን የጠቀሰው ጃዋር ይሁንና ቤተ መንግስት ገባ በኋላ እነዚህን ገደል እንዳደረጋቸው አስረድተዋል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቄታዊነት ሊኖረው እንዳልቻለ የጠቀሰው ጃዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም እንደሌለበት አሳስበዋል። የፕሬዝዳንት ኢሳያስ የትናንቱ ንግግር በሁለቱ ሀገራት መካከል ያለው ውጥረት መከረሩን እንዲያሳይ ጠቁመው በአፍሪካ ቀንድ ሌላ አውዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸው ብለዋል። በኢትዮጵያ በወተትና መሰል ምርቶች ላይ የአስክሬን ማድረቂያ የሚጠቀሙ ነጋዴዎች እንዳሉ ተገለጸ። የወተትና መሰል ምርቶችን የቆይታ ጊዜና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ሸገር ሬዲዮ ዘግቧል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ተናግረዋል። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ ሙላት ተስፋዬ በየጊዜው ክትትል በማድረግ ባዕድ ነገሮችን የተቀላቀለባቸው ምርቶችን ለገበያ በሚያቀርቡት ላይ ሕጋዊ እርምጃ እየወሰድን ነው ሲሉ ለጣቢያው ገልጸዋል። አሁን ላይ በገበያው ባዕድ ነገሮች የተቀላቀለባቸው ምርቶች መገኘታቸው ቢቀጥልም ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ እንደሆነ ገልጸዋል። ምግብ ነክና የመድኃኒት ምርቶች ላይ ከ2012 እስከ 2016 ዓ.ም ባሉት ጊዜያት 14171 የምርመራና ፍተሻ ስራዎች መሰራቱን የባለስልጣኑ ሪፖርት የሚያሳይ ሲሆን በዚህም በአጠቃላይ 3155 ላይ አስተዳደራዊ እርምጃ እንደተወሰደባቸው ጠቁመዋል። በመጨረሻም ጥፊ የለመደበት የማክሮን ፊት ዛሬም አውሮፕላን ላይ በገዛ ሚስታቸው በጥፊ የተመቱ የመጀመሪያው መሪ ሆነዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዛሬ ወደ ቪየትናም ባቀኑበት ወቅት ካሜራ ተደግኖ ከአውሮፕላን ለመውረድ ዝግጅት እያደረጉ በነበረበት ወቅት በቪዲዮ እንደሚታየው በባለቤቱ በጥፊ ሲመታ የሚያሳየው ቪዲዮ ቫይራል ሆኗል። በኋላ ምንም እንዳልተፈጠረ ሚስቱም እጁን ይዛ ማክሮንም በቅጽበት ለካሜራው ሰላም ብለው ከአውሮፕላኑ ተያይዘው መውረዳቸውን ተመልክተናል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።